ሌላ ደግሞ ቅዱስ ዮሐንስ አፈወርቅ እንደሚለው ነው እምነት የእግዚአብሔር ስጦታ ነው ሲባል ከዚህ ጋር አሁን ካልኳችሁ ጋር ተመሳሳይ ነው። እውነቱን ለመናገር ኤፌሶን ምዕራፍ 2:8 ያብራራበት መንገድ አለ ቅዱስ ዮሐንስ አፈወርቅ። ይህ ምንድነው? ጸጋው በእምነት አድኗችኋል፣ ይህም ከእግዚአብሔር ነው፣ ማንም እንዳይመካ ብሎ ይናገራል። ጸጋው በእምነት አድኗችኋል ካለ በኋላ ይህም ከእግዚአብሔር ነው ይላል። እምነቱን ማለት ነው ከእግዚአብሔር ነው ያለው። እንዲህ እምነት ከእግዚአብሔር ነው እንዴት የሚለውን ቅዱስ ዮሐንስ አፈወርቅ እዛው ጋር አብራርተዋል። እንዴት ያብራራ ጥሩ ነው። ይህን ክፍል አንደኛ ከላይ ጀምሮ ስትመለከቱ በኃጢአታችሁና በበደላችሁ ሙታን በነበራችሁ ጊዜ ከክርስቶስ ጋር ሕይወትን ሰጣችሁ በጸጋ ድናችኋልና ብሎ ነበረ እና ሙት የነበረው ሰው ሕይወትን ከክርስቶስ ጋር አግኝቷል። ከክርስቶስ ጋር ሕይወት የተሰጠው ከክርስቶስ ጋር ሕይወትን ሰጣችሁ ነው የተባለው። ከዛ ደግሞ የዳናችሁት ደግሞ በቃ በጸጋ ነው። ስለዛ እኔ ምንም ከኔ የተጠበቀ ነገር የለም ብላችሁ እያሰባችሁ እያለ ከታይ ዝቅ ብሎ ጸጋው በእምነት አድኗችኋል ይላል። ስለዛ ጸጋው ሙታንን አድኗል። ግን ሙታንን ሲያድን ግን በእምነት ያዳናቸው። ስለዛ እነዛ ሙታን ማመን አለባቸው። ስለዛ ቅዱስ ዮሐንስ አፈወርቅ ምን ይላል? ከእኛ በኩል ደግሞ የእኛን ድርሻ ደግሞ ይናገራል ይልና ምንን ያስቀምጣል? እምነትን ያስቀምጣል። እንደዛ ይልና እዛው ጋር ኤፌሶን ምዕራፍ 2:8 ያብራራ ማለት ነው። የእኛን ድርሻ ደግሞ ያስቀምጣል፣ እርሱም እምነት ነው ይልና ነፃ ፈቃድ ደግሞ ወደ ጎን እንዳይደረግ ማለት ነው። እንደዛ ይላል። ነፃ ፈቃድን ደግሞ ገንጥለን እንዳንተው የእኛን ድርሻ ደግሞ ይነግረናል። የእኛ ድርሻ ማመን ነው ካለ በኋላ አሁን የእኛ ፓርት ብሎ እምነትን ያስቀምጠው ነገራችን ላይ ይልና ይህንንም ደግሞ ካንሰል ያደርገዋል ይላል። በምን እንደዚህ አሁን ከኛ ድርሻ ነው ይሄ እምነት ከኛ ድርሻ ነው ካለ በኋላ ቦስት እንዳታደርግ እንዳትኩራራ ምናምን እንዳትኩራራ ራሱ ማለት ነው እዛው ጋር ያጣፋዋል። በምንድን ነው ይሄ መኩራራቱ እንዳይመጣ ማለት ነው። በምን እንዴ ይሄ ራሱ እምነቱ ራሱ ከእግዚአብሔር ነው በማለት እንዴት ነው ከእግዚአብሔር የሆነው የሚለውን ሲያብራራ ደግሞ ምን ይላል? ጌታ ባይወርድ ኖሮ ከዛ ደግሞ ቃሉንም ባይሰጠን ኖሮ ማመን አንችልም ነበረ ይልና ሮሜ 10ን ይጠቅሳል። ቁጥር 14 ላይ ያለውን እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እምነት ከመስማት መስማትም በእግዚአብሔር ቃል። ስለዚህ አሁን የእግዚአብሔር ቃል ባይኖር ምን እንሰማለን? አንሰማም። ካልሰማን ደግሞ እምነት አይኖርም። ይህ አዲስ ኪዳኑ የሚያድነው እምነትን ማለት ነው ልንይዝ አንችልም። ስለዚህ ያመንነው ራሱ ስለሰማን ነው። አዎ ግን የሰማነው ግን የእግዚአብሔር ቃል ስላለን የእግዚአብሔር ቃል ስላለን ይህ የእግዚአብሔር ቃል ደግሞ የተገለጠው በማን ነው? ጌታ ስለመጣልን። ጌታ ባይመጣ ኖሮ እምነት ባልመጣ ነበር። ገላትያ 3 ላይ አሁን ግን እምነት መጥቶልናል ይላል። እስካሁን በሕግ ነበረ እንደ ሞግዚት ሆኖ ሲያገለግል የነበረው ሕግ፣ አሁን ግን እምነት መጥቶልናል ይላል። አሁን እንደዚህ አይነት እድል እናገኘነው በክርስቶስ ኢየሱስ ነው። ስለዛ ጌታ ባይመጣ ኖሮ ገና ከጅምሩ እኛ ራሳችን ማመን አንችልም ነበረ። እውነት ነው። አሁን እኮ ጌታ ስለመጣልን ከኛም በኩል የሚጠበቅ ነገር ኖሮ ማመን ማለት ነው። የእኛ ድርሻ ይኸው ብሎናል ቅዱስ ዮሐንስ አፈወርቅ ራሱ። የእኛን ድርሻ ደግሞ ይናገራል። እሱም እምነት ነው ብሎ ነፃ ፈቃድ እንዳለን ይናገርና ግን ደግሞ ጌታ ባይመጣ ሲጀመር እኛም ማመን አንችልም። ስለዛ እግዚአብሔርን እያመሰገንን እንድንኖር ያደርገናል። አንዳንድ ሰዎች ኦኬ ስለዛ አምናችሁ ከሆነ ያደረጋችሁት ወይም ፈቅዳችሁ ከሆነ ያደረጋችሁት ከሌላው ሰው በዚህ መልኩ ስለተለያችሁ ማለት ከሌላው አሁን ካላመኑት ሰዎች ይልቅ እኛ አሚን ብለን ስለተቀበልን እንግዲያውስ ተኩራሯ ያው ከሌሎቹ እኔ ተሽያለሁ ብላችሁ የሚሉ ሰዎች አሉ። አይ እኛ እንኩራራም። እንዴት እንኩራራለን? በአንድ ቤት ውስጥ የሆነ ሁለት ነዳያን ቢኖሩ በጣም የተራቡ ማለት ነው ወይም የተቸገሩ በጣም አደገኛ ችግር ውስጥ ያሉ ሰዎች ቢኖሩ እና አንድ አካል መጥቶ ለሁለቱም ተመሳይ የሆነ ገንዘብን ሲሰጣቸው አንዱ እሺ ብሎ ቢቀበል በዛ ችግር ውስጥ ሆኖ ማለት ይደርሳል። አንደኛው ግን እምቢ አልፈልግም ቢል እና በዛው በችግር ውስጥ ቢቀጥል አሁን እዛ በችግር ውስጥ የነበረው ሰውዬ እንካ በቃ ተብሎ ሲሰጠው በመቀበሉ ይኩራራል እንዴ? ዝም ብሎ እያመሰገን ይኖራል እንጂ ኧረ በዛ በተቸገርኩበት ሰዓት ዝም ብሎ አምጥቶ ሰጠኝ ተቀበልኩት፣ ኧረ ምን አይነት ቸር ሰው ነው እያለ ያንን ሰው በተለይ በጣም አደገኛ ሁኔታ ላይ ደርሶለት ከነበረ በህይወት ዘመኑ ሲያመሰግኑ ይኖራል። እና አሁን እኛም እንደዛ ነው። በጣም በተቸገርንበት ሰዓት ላይ እግዚአብሔር ደረሰልን፣ ልጁን ኢየሱስን ላከልን እና በራሱ በእግዚአብሔር እርዳታ አክቹዋሊ ተቀበልነው። በራሱ በእግዚአብሔር እርዳታ ነው የተቀበልነው። በእግዚአብሔር እርዳታ እርሱ ልባችንን ይከፍታል። የሁሉን ልብ ለመክፈት ዝግጁ ነው። ግን የኛ ፈቃድ ደግሞ ይፈልጋል፣ የኛን ፈቃድ ይፈልጋል እና ተቀበልነው። ስለዚህ አሁን እኛ አንኩራራም። እግዚአብሔር እንደው ስለዚህ ስለ ጸጋ፣ ስለ ምሕረት፣ ስለ ቸርነት እናመሰግናለን እያለን እርሱን እያመሰገንን ብቻ ነው እንድንኖር የሚያደርገን እንጂ እንድንኩራራ የሚያደርግ ምንም ነገር የለንም ከኛ ምንም የሰራነው ነገር ስለሌለ ማለት ነው። እና እንደዛ ነው። ስለዛ ይሄ እምነት የእግዚአብሔር ስጦታ ነው ወይ አይደለም ወይ የሚለውን ከዚህ አንጻር ብንረዳው መልካም ነው። ቃላቱ አይደሉም፣ ውስጣቸው ያዘለው የእነሱ አስተምህሮ አስተሳሰብ ነው አደገኛው ነገር። አይ ጥሩ ነው። ጥሩ ማብራሪያ ነው መምህር በረከት።
ይጨምራሉ። ግን እኔ አሁን መዝገበ ቃላቱ መጀመሪያ ይሄ እምነት እግዚአብሔር ታማኝ አምላክ በመሆኑ የተናገረውን በፍጹም ልብ ተቀብሎ በእግዚአብሔር የተስፋ ቃል ላይ ማረፍ ነው ይላል መዝገበ ቃላት። በጣም ተስማምቶኛል። አሁን ይሄ ትክክል አይደለም ሊልም ይችላል። አሁን ይሄ እዚህ ላይ እግዚአብሔር ታማኝ አምላክ ነው በመሆኑ ይሄ ታማኝ አምላክ የተናገረው አለ። በትልቁ ላርገው መሰለኝ ወይ ላሳያችሁ፣ እያሳያችሁ አንዳንድ ጊዜ ነገር ባይን ይገባል ይባላል። እሺ እዚህ ጋር የምታዩት መጽሐፍ ቅዱስ መዝገበ ቃላት ነው። ይሄ እምነት እንትን አይወድም። ይሄ ትክክል፣ ይሄ ይዘጋብኛል። ይሄ ነገር እንዴት ነው? እሺ እግዚአብሔር ታማኝ በመሆኑ የተናገረውን በፍጹም ልብ ተቀብሎ በእግዚአብሔር የተስፋ ቃል ላይ ማረፍ ነው ይላል። እምነት ይሄ አመነ የሚለው ግሱ ራሱ አመነ የሚለው የሚነገረው አንቀጹ በራሱ ከሰው አንጻር ነው የሚነገረው። አመነ የሚለው አማኙን ነው የሚመለከተው። ስለዚህ እምነት ማመን መታመን ነው። በግዕዙ ትውክልት ይለዋል። ስክሪፕቱ ይዘጋል እየተባለ ነው ቀሲስ። እሺ ትውክልት ማለት ነው። እና መታመን አለ፣ እምነት አለ፣ የሚታመን አለ፣ እግዚአብሔር ነው። ትውክልት ደግሞ አለ፣ መታመን አለ። ደግሞ በእግዚአብሔር ላይ ማመን የምናምን አለን፣ መታመን ደግሞ አለ። ከኛ የሚጠበቅ ነገር ደግሞ አለ። የሚታመን እግዚአብሔር አለ፣ የሚያምን አለ። ስለዚህ እግዚአብሔር የተናገረውን ይላል። እግዚአብሔር የተናገረው ነገር አለ፣ ለፍጥረቱ የሚናገረው ነገር አለ። ለምሳሌ ኦሪትን በመስጠት ሊሆን ይችላል። ህገ ልቦና፣ የሶስቱ ህግጋት ራሱ ህገ ልቦና፣ ህገ ኦሪት፣ ህገ ወንጌል አለ አይደለ? ስለዚህ እግዚአብሔር ሰውን ሲፈጥር ከመጀመሪያውም እግዚአብሔርን እንዲያምን አድርጎ ፈጥሮታል። አይምሮ ጠባይ ያለው እግዚአብሔርን የሚፈልግ አድርጎ ነው ሲፈጥረው። ገና ከመጀመሪያው እምነት ስጦታ ነው የሚለው ገና እዚህ ላይ ነው የምንስማማው። ምክንያቱም ከእግዚአብሔር እኛ እንኳ ራሳችን እንኳ የእግዚአብሔር ነን። ስለዚህ ሰው ሲፈጠር ባለመላእክትም ዘንድ የነበረ በመላእክትም ዘንድ የምናየው ነፃ ፈቃድ አለ፣ በሰውም ዘንዳ ይሄ ፈቃድ አለ። ማለት ከማመንና ካለማመን አንጻር ነው እያወራሁት ያለሁት። እና እግዚአብሔር የተናገረውን በፍጹም ልብ ተቀብሎ መቀበል አለ ማለት ነው። እንደምትመለከቱት ተቀባይ አለ፣ መቀበል አለ። እግዚአብሔር የተናገረውን እግዚአብሔር እንዲህ ነው ብሎ የተናገረው አለ። ያንን በፍጹም ልብ መቀበል አለ። መቀበል የሰው ነው። ኦኬ። ስለዚህ ተቀብሎ በእግዚአብሔር የተስፋ ቃል ላይ ማረፍ ነው የሚለው። ስለዚህ እግዚአብሔር ታማኝ አምላክ ነው። መምህር በረከት ወደ እርሶ ነው የምመጣው። እግዚአብሔር የታማኝ አምላክ የተናገረው ነገር አለ ለፍጥረቱ፣ ለእኛ ለሰዎች የነገረን ነገር አለ። ታማኙ እግዚአብሔር የነገረንን ነገር መቀበል የማን ነው? የሰው ልጅ ነው። ሰው ይቀበላል። ተቀብሎ በእግዚአብሔር ቃል ላይ የተስፋ ቃል ላይ ማረፍ ነው ይላል። ይሄ አዳም ላይ እናገኘዋለን፣ ገና ከውድቀት በፊት ማለት ነው። ከዛም በኋላ ይሄ የመፈለጉ ጉዳይ አቅሙን አጣ እንጂ በአዳም ኃጢአት ምክንያት አቅሙን አጣ። እምነትን ማለት እግዚአብሔር የተናገረውን ነገር የማድረግ አቅሙን አጣ፣ ደከመ፣ ልፍስፍስ ሆነ፣ ፍጹም ማድረግ አልቻለም በአዳም ኃጢአት ምክንያት እንላለን እንጂ እግዚአብሔርን መፈለግማ አለ እንጂ። አዳም እኮ ከወደቀም በኋላ እግዚአብሔርን ሲፈልግ ነው የኖረው። ሲፈልግ ነው የኖረው፣ ሲያለቅስ ነው የኖረው። ማልዕልቅ እንባው ራሱ እኮ የሚያሳየው እኮ እግዚአብሔርን መፈለጉን ነው እኮ። አቤል በታማኝነት መስዋዕት ሲያቀርብ እናየዋለን። እነ ኖህ እግዚአብሔርን ሲፈልጉ እንመለከታለን። አብርሃም እንዲያውም በተለይ የአብርሃም ታሪክ በዚህ በአይሁድ መጽሐፍ ላይም አለ የኛ ታሪክ። እኛ አሁን በቅኔ ቤት ምናምን የምንተርከው አብርሃም የጣዖት አምላኪ መጽሐፍ ቅዱስም ይናገራል። ኦፍኮርስ የጣዖት አምላኪ ቤተሰብ መሆኑ ግን ታሪኩ ይሄ የሚተረከው ታሪክ የጣዖት መሸጫ እንትን ሱቅ ነበራቸው። ከዚያ አብርሃም ትንንሾቹን ጣዖታት ሰበረ። ሚውት አድርገው ቢኒ ሚውት አድርገው ሰባበረና
ኧረ በስመ አብ ሰባበረና ይላል። ከዚያ በኋላ ትልቁን ጣዖት ዱላ ሲይዞ ትንንሾቹ ከተሰበሩ ትንንሹ ጣዖቶች ጋር አስቀመጠው እና ታራ ሲመጣ ምንድነው የሆኑት እነዚህ ሲል ትልቁ ጣዖት ትንንሾቹን ሰባበራቸው አለው። እንደዚህ ብሎ አብርሃም ሸውዶታል ማለት ነው። በኋላ ማለት እንግዲህ ታራን ማለት ነው የሰበረው አብርሃም ነው። ባይዞ ይሄ ታሪክ በምንድን ነበረ? ቆይ የሆነ እንትን መጽሐፋቸው ላይ አይቻለሁኝ። ዘፍጥረት ቁጥር 38 ላይ ክፍል 38 ላይ ታራህ ነው ምንድን ነበረ የሚል አይሁድ መጽሐፍ አለ። እሱ ላይ ነው እና ስለዚህ አብርሃም እግዚአብሔርን ፈልጎ ማግኘቱ ራሱ ፈቃዱ አይደለም ወይ? እግዚአብሔር መፈለግ አይደለም ወይ? ፍሪ ዊሉ ታስሮ ከነበረ የአብርሃምንም ጭምር ነው መጥቶ የፈታለት እግዚአብሔር ወይንስ በአዲስ ኪዳን ብቻ ናቸው የተፈታላቸው የሚለው መታየት አለበት ነው። እና እግዚአብሔርን የሚፈልግ ልብ ነበረ፣ ግን ጽድቅን መፈጸም ነው ያልቻለው። አቅሙን ነው ያጣው። ባህሪው ስለጎሰቆለ ጽድቅን መፈጸም የማይችል ልፍስፍስ ሆነ ነው። ለዚያ ተመጣጣኝ የሆነ ነገር ማቅረብ የማይችል ደካማ ሆነ ነው። ስለዚህ ከዚያ ሊያድነን ክርስቶስ መጣ ነው እንጂ የምንለው ጭራሽ የሰው ልጅ ምንም ነገር መፈለግ አይችልም። በነገራችን ላይ በዚህ በአዲስ ኪዳን ራሱ እኮ አሁንም እኮ በነገራችን ላይ ክፉን ነገር የማድረግ ዝንባሌ አሁንም እኮ አለን እኮ እኛ የዳን ሰዎችም እኮ አለን። ለምሳሌ ቅዱስ ጳውሎስ የማልፈልገው ያንን ደግሞ አደርጋለሁ አለ። ምን እያለ ነው ቅዱስ ጳውሎስ? የማንፈልገውን ነገር የምናደርገው እኮ እኛም አለን እኮ እኛ ራሳችን ማለት ነው። ክርስቲያኖች ራሳችን ኃጢአት ውስጥ እኮ ፈልገን አይደለም ኃጢአትን የምናደርገው። በጣም ሪላክስ ለማድረግ በኃጢአት እየቆጨን ህሊናችን እየጠዘጠዘን ነው እኮ ኃጢአት የምናደርገው አይደለ? ስለዚህ ምን እያሉ ነው የሚለውን መምህር በረከት እርስዎ ቢሄዱበት ይቀጥሉ። እኔ እውነት ለመናገር ምንም አይገባኝም። ለእኔ ቀላል ነገር ነው። በእኛ ቤተክርስቲያን ይሄ በጣም ሲሪየስ ነገር አይደለም እውነት ለመናገር ግን እነሱ ግን በዛ ደረጃ መጽሐፍ እስከ መጽሐፍ ድረስ ያደረሳቸው ኢቭን ዶክትሪን የመክፈያ የመለያ የራሱ ይሆናሉ የራሱ ብቁ ነው ወይ የሚለውን አብራችሁ እንድታዩት ነው። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ምክንያቱም ካልሰሙ እንዴት ያምናሉ ሲል የሚሰማ ነገር ወደ አእምሮ ነው የሚሄደው። በአእምሮ ውስጥ ፕሮሰስ የሚደረግ ነገር ነው ማንኛውም በጆሮአችን የምንሰማው ነገር። ቅዱሳት መጻሕፍትም እምነትን ከእውቀት ጋር አገናኝተውታል። አውቃቸዋል፣ አምናቸዋል በጌታችን በመድኃኒታችን በኢየሱስ ክርስቶስ እውቀት እያሉ መጽሐፍት በአንደኛ ዮሐንስ መልእክት፣ በዮሐንስ ወንጌል እሱ የዘላለም ሕይወት የሆነውን የዘላለም ሕይወት ማለት እውነተኛ አምላክ የሆነውን እግዚአብሔርን የላከውን ኢየሱስ ክርስቶስን ማወቅ ነው ተብሎ ተነግሯል። ስለዚህ እምነትን በመጀመሪያ ከእውቀት መለየት አይቻልም። ማለት እምነት እውቀት ብቻ ነው ባንልም እምነት ግን እውቀትም አለው እና እንትና ቀሌምንጦስ ዘእስክንድርያ ክሌሜንት ኦፍ አሌክሳንድሪያ እምነትን ምን ይላል? ቮለንተሪ አሴንት ኦፍ ማይንድ ይላል። አሁን በጣም ጥሩ ዲፊኒሽን ነው። አንደኛ በእምነት ውስጥ ቮለንተሪ ሲል የነፃ ፈቃድ ጉዳይ አለ ማለት ነው። ሰው ተገዶ አይደለም የሚያምነው ማለት ነው። ምክንያቱም እምነት አክሴፕት ማድረግ እሺ ማለት በውስጡ አለው። ስለዚህ አክሴፕት ማድረግ እሺ ማለት የሚሉ ቃላት ውስጥ ነፃ ፈቃድ አለ። ስለዚህ ቮለንተሪ ነው እምነት። ሁለተኛ ደግሞ አሴንት ኦፍ ማይንድ ነው። የአእምሮ የልብ ከፍ ማለት ዲቫይን የሆነው መለኮታዊ የሆነውን ነገር የመቀበል የመረዳት አሜን የማለት አእምሮ ራሱ በዚያ የማመን ያንን የመቀበል ስለሆነ የአእምሮ ጉዳይ አለበት። ስለዚህ የአእምሮ ጉዳይ ካለበት የነፃ ፈቃድ ጉዳይ ካለበት እምነት ቀጥታ ኢንፊውዝ የሚደረግ ቅድም አኬ በጣም ጥሩ አድርጎ ሲያብራራው እንደነበረው ዝም ብሎ ከውጭ መጥቶ የሚገባ ነገር ብቻ አይደለም ማለት ነው። እኛ ጋር ነፃ ፈቃዳችን አእምሯችን ኢንቮልቭ ያደርጋል ነው። ስለዚህ እሱ ካልሆነ ግን የሆነ ማጂክ ፓወር ነው የሚሆነው ማለት ነው። ዝም ብሎ አንድ ሰው ህልም እንደሚያየው ምናምን የእሱ ነገር የሌለበት ሆኖ እንደዛ አይደለም። እነሱ ግን እኔ መጥተው ራሳቸው ቢያብራሩ ጥሩ ነው፣ እኛ ሚስር ሪፕሬዘንት እንዳናረጋቸው እንጂ
ስለ እምነት ያላቸው ትርጉም ጠበብ ያለ ይመስለኛል። ማለት ከእግዚአብሔር የሚሰጠውን አስፔክት ብቻ አጥብበው እየተናገሩ ካልሆነ ማለት እሺ ማለት ምንድነው? እነሱ ቀሲስ ይሄ ቶታል ዲፕራቪቲ አስተምሯቸው በጣም ራዲካል ነው እና ሰው ከእግዚአብሔር ተቃራኒ ነው የቆመ ብለው ነው የሚያምኑት። እና መዞር እራሱ አይችልም ነው ወደ እግዚአብሔር ቃሉን ተቀብሎ አምኖ እሺ ለማለት ራሱ ወደ እግዚአብሔር መዞር አለበት። ሰው ግን በእግዚአብሔር ተቃራኒ ነው ያለው። እግዚአብሔርን መፈለግ ሳይሆን እግዚአብሔርን የሚጠላ ጠላትነት ነው ያለበት። ከእግዚአብሔር መልካም ነገር የሚፈልግ እግዚአብሔርን የሚፈልግ አይደለም። ሰው መንፈሳዊ በሆነ ነገር ከእግዚአብሔር ተቃራኒ የቆመ ነው ብሎ ስለሚያምኑ ፊቱን ራሱ የሚያዞረው እግዚአብሔር ነው ወደ እሱ። መምህር ይቅርታ፣ እንደዚያ ካሉ እነ ዳዊት ምን ሊያረጓቸው ነው? እሱን ከሆነ ቀሲስ እንደርሶ በጣም ገርሞኝ ጠየቋቸው። አንድ ጊዜ አንድ ሉተራን ልጅ ኤፍሬም የሚባል ልጅ እና አንድ ትክክል የሚባል ደግሞ የሪፎርምድ የካልቪኒስት ናቸው። ሁለቱም በአንድ ቤት ከፍተው እየተወያዩን ስለነሱ እንዴት ነው የምታምኑ ስንላቸው በተስፋ ሪጀነሬትድ ሆነዋል ብለን ነው የምናምነው አሉኝ። ማለት የክርስቶስ ስራ ቀድሞ ተቆጥሮላቸው ሪጀነሬትድ። ስለዚህ ከክርስቶስ ሞት በፊት ከደሙ መፍሰስ በፊት የዳነ ሰው አለ ማለት ነው በእነሱ። በቃ እኔም እሱ ነው የገረመኝ። ማለት እግዚአብሔርን የሚፈልጉት ሪጀነሬትድ ሲሆኑ ነው ብሎ ነው የሚያምኑት። ስለዚህ ዳዊት እግዚአብሔርን አይፈልግም አይባልም፣ ምክንያቱም እሱ ራሱ ፈልጋለሁ ብሏል። ስለዚህ ይሄ ከፈቃድ እስራት በብሉይ ኪዳንም የነበሩ ሰዎች እስራኤላውያንም ከፈቃድ እስራት ተፈተው ነው የዳኑት። አዎ እንደዛ ነው እንግዲህ ያሉኝ። እኔም ገርሞኛል። ለዚያ ነው ከዚህ ቀጥሎ የሚጠየቀው ጥያቄ መዳን በጸጋ ነው ሲሉ በብሉይ ኪዳን የነበሩት ሰዎች ያ እምነት መዳን በጸጋ ነው፣ ምንም ጥያቄ የለውም። አሁን እኛ ይሄንን እኛ ከፍለን ነው ምናምን የምንለው ነገር እኮ አይደለም። ግን የብሉይ ኪዳን ሰዎችም ራሱ ከክርስቶስ ሞትና ትንሣኤ በፊት በጸጋ ድነዋል ወደ ማለት ይመጣሉ። እንደዚያ ነው። አዎ እንደዛ ነው። ክርስቶስ በተስፋ የሚሉት ቀድሞ ተቆጥሮላቸው ሳይደረግ ማለት ነው። እንደዛ ነው እንግዲህ እኔም ደጋግሜ ጠየኳቸው። እንደዛ ነው ወይ የምታምኑት ብዬ። አዎ እንደዛ ነው፣ ሪጀነሬትድ ሆነዋል ብለን ነው የምናምነው አሉ። ጥቅስ አላቸው። ምንድን ነው ጥቅሱ? ያ እንትን ነው ቀሲስ። ካልሆነማ የቶታል ዲፕራቪቲ የዚህ የፕሪዴስቲኔሽን ምናምን አስተምሮ ኮሄረንት አይሆንማ። እንደዛ ብለው ካላመኑ ግድ እኮ ነው ወደዛ ግዴታ ይወስዳቸዋል። እሺ አዳም አለህ? ቀሲስ አለው መሄዴ ነው ግን እኔ አይ ትንሽ ከመምህር በረከት ጋር አውራና በቃ ቻው። እኔም ራቴን እየበላሁ ነው፣ ይቅርታ አድርጉልኝ። አይ ችግር የለም። እነሱ ቢኖሩ ነው ነበር ጥሩ በዚህ ጉዳይ ብንጠይቃቸው። እኛ የእነሱን እንዲህ ነው እያልን አንድ ሰውን ብቻ አስገብተን የሆነ ሙስሊም ልጅ ነው መሰለኝ መጠየቅ ይፈልጋል። ይህንን ጉዳይ ቢያብራሩ ጥሩ ነው። የብሉይ ኪዳን እኔ እንግዲህ እንደዛ አይመስለኝም ነበር። እኔም እንደዛ የሚያምኑ አይመስለኝም ነበረ። ግን እንደዛ ነው ምናምን ብለው ነግረውኛል። እነሱ ከሌሉ መወያየትም ትንሽ ይከብዳል። ቢኖሩ ኖሮ ልክ ነው። እንደዛ ነው የሚሻለው። ሌላ ጊዜ እንወያያለን። ሜሮንን አዳም እስኪ ጥራት። ምን አልከኝ? ሜሮንን አይ ነው እሷ ካልቪኒስት ነች። ብዙ አይ ከዚህ በፊት ስለተወያየን ከእሷ ጋር አቲንክ እዛው ነው የምንለው። አቲንክ እኔም ትንሽ ስለረፈደብኝ በቃ ቢኖሩ ኖሮ ግን ሉተራን እኔ ባለሁበት ካልገባችሁ ማን ጋር ልትገቡ ነው? እኔ እኮ ነኝ አሁን እኮ የንስሐ አባታችሁ። ለጊዜው እንደ ንዑሰ ክርስቲያን ከበር ላይ ቆሜ የምጠብቅ እኔ ነኝ አይደል? አዳም በትክክል ደግሞ እምነታቸውን ቢያስረዱ ጥሩ ነበር። ምክንያቱም እኛም እንድንረዳው ሚስ ሪፕሬዘንት እንዳናረጋቸው። እኔ እውነት ለመናገር ምንድነው ማድረገው መሰለ፣ መጽሐፉንም ቆይ አማዞን ላይ አይቼዋለሁኝ፣ ግን የተለያየ ኤዲሽን እንዳይሆን ዋናው ፒዲኤፉን አግኝቼዋለሁኝ። መጽሐፋቸውን እያስኩ ነው የማወራው ከዚህ በኋላ
እንደዛ አይደለም የሚተረጎመው ይሎታል። አይ ይሄማ እንደ ቁርአን ነው የሚሆነው። የቁርአን ሙስሊሞች ናቸው እንደዚያ የሚሉ አይሆንም። እና እናመሰግናለን አዳም ስለከፈትክ። ያው ትንሽ ተንፍሰናል። ሰላም ደሩ። መምህር በረከት ግን ጠፍተዋል በጣም ያለው ከዚህ ዛይ እነሱ ጋር እኮ ሉተራን ጋር ዋናው ቤዚክ የሆነው ልዩነታችን እዚህ ፕሪዴስቲኔሽን የቶታል ዲፕራቪቲ እንደዚህ አስተምሮ ላይ ነው። ከዚያ ውጭ ደግሞ እምነትና ጸጋን በጣም ነው የሚያቃርኑ። ይሄ ህግና ጸጋን ሳይባርኩኝ እንዳይሄዱ ብዬ ነው። መልአከ ገነት እባክዎት ባርከው። ሰላሞት ይዘ መልአከ ሰላም ኦርጋኒኩ ሶጋ ነው። ይፍቱኝ ባርኩኝ። እንዴት አሉ? ጤና ይስጥልህ። እንዴት አሉ? ሰላሞት ይብዛ። እንዴት አሉ? ከላይ ከታች ያላችሁ አዳም አባታችን ሁላችሁ ሰላም ብያለሁ። እንዴት ሰነበታችሁ? እውነቱ ሰላም ይባርኩን። ሰላም ብለናል። በዚህ መከራ በዛበት ጊዜ ሰው ስለሰጠ ያመሰግናለሁ። እንዴ እኔ አውቃቸዋለሁ። እሳቸው ረስቶኝ ካልሆነ በደንብ ነው ማውቃቸው። አረ መምህር የወሎት መልአከ ሰላም። አቤት አቤት። እኒህ መምህር በረከት አዝመራው ማለት ብዙ መጻሕፍቶችን ጽፈዋል እና እንደውም እዚያ የመጣው ጊዜ ባህር ዳር ብፁዕነታቸው ጋብዘውኝ ወደዚያ ወደ ጣና እርሶ አልነበሩም። እንዳጋጣሚ ብዙ አስተዳዳሪዎች ነበሩና ጣና ለአንድ ቀን አዳር ዳጋ እስጢፋኖስ ጉዞ ስናደርግ በጉዞ ላይ የእሳቸውን መጽሐፍ ነበር የሚያነቡት። ብፁዕ አቡነ አብርሃም እሳቸው እጅ ላይ ነው መጀመሪያ ያየሁት መጽሐፋቸውን እና በጣም ጎበዝ መምህራችን ናቸው። የወቋቸው እና ደግሞ የጋብዟቸው በማርያም ባለ እግዚአብሔርማ ሄደው መስበክ አለባቸው እና መምህር በረከት በጣም የተወደዱ እጅግ የምንወዳቸው የምናከብራቸው መምህራችን ናቸው። ቲክቶክ ላይ ደግሞ በቃ ሰብሳቢያችን ናቸው። አላወኳቸውም። መላክነት እውነት ለመናገር ያው እሱ ጋር የመጣው ሁሉ እኮ ደግ ነው። ሉተራውያንስ ይኸው እየተሰባሰቡ የንስሐ አባት ወታል እንኳን አማኞች አይ በደንብ ቆይ አስተዋውቆታለሁ። መምህር በረከትን በደንብ መጋበዝ አለበት። እዛ መምህር በረከት እዛ ዩኒቨርሲቲ ያስተምሩ አልነበረም? እንዲህ ባህር ዳር አልነበሩ? አልነበርኩ። አሁንም አለው እኮ ከዚህ ዞታ ገባ እያልክ እዚህ ያስተምራሉ። ዋው እንደዚያ እኮ ነው። እኛ ፔዳ እኮ እዚያ አቋቋም ቤት እያለው ባህር ዳር ስላሴ ትንሽ ቀን ወፋ የምናወጣበት እኮ እዚያ ፔዳ ነበረ። ወፋ በውስጥ ስልኬን አስቀምጥላቸዋለሁ። ስልኬን ፎሎ እንኳን ቀደም ጀምር አዳም አባታችን ነው ያላወቅኳቸው ዛሬ ያደረግኩኝ። እኔ መቼም ፎሎ ካሉ ተሎ መስቀል ስለምንወድ ይሆን የመስቀል ምልክቷን ነው የምንነካተሎ ብለን እግዚአብሔር የሚያውቀውና ስራም ብዙ አይጠይቅም ይመስለኛል። ንፉግም አይደለንም። መስቀል ስለሆነች ሆነ ቶሎ ጠቅ ማረጋት እና ሶጋ ሳይ አዳምን ፎሎ አድርጌያለሁ። አዳም አባታችን በእውነቱ የመጀመሪያው ሰው ያክብርልን። እሱም ስላስገቡ ደስ ብሎኛል። በጣም ስለምወዳቸው በጣም ትልቅ አባት ናቸው። ባህር ዳር ባለ እግዚአብሔር ቤተክርስቲያን አስተዳዳሪ ናቸው። ብዙ የቅኔ አቋቋም የመጻሕፍት ትርጓሜ መጻሕፍት ቤተ ጉባኤ ያለበት ቦታ ነው። ያ ቦታ በጣም ትልቅ ቦታ ነው እና የዚያ ቤተክርስቲያን አስተዳዳሪ ናቸው። ፎሎ አድርጓቸው። ከታችም ያላችሁ ከልብ እናመሰግናለን። አባታችን ያው አዳም መሽቶበታልና እኔ ነኝ ግባ ብዬ ያስገባሁት። ሌላ ጊዜ ላይቭ ላይ እንገናኛለን፣ እናወራለን። በውስጥ ደውልልዎታለሁ። ሰላም ሁኑ። ሰላም አምሹ። አዳም አሜን። ሁላችሁም ሰላም እደሩ፣ ሰላም ዋሉ። አሜን አሜን። መምህር በረከት እናመሰግናለን። እግዚአብሔር ያክብርልን። አሜን አሜን። እናመሰግናለን እናመሰግናለን። አሜን። ይኖሩልን ይኖሩልን። በእውነት ደስ ነው የሚለን እሱን ስናይ ድምፆትን ስሰማ ያው መምህር ዘላለምን ባጣንበት ማግስት ደግሞ ያው እንደናንተ አይነት መምህራን ስላገኘን አዳምም በእውነቱ እንግዲህ መምህር የሆኑ አላወቅንም። አይደለም ይቅርታ ይደረግ። መምህር አይደለም ምንም አይደሉም።
ነይ በትክክል በእውነት ያው ክፈት ሲባል እከፍታለሁ ቤት እንጂ መምህር በረከት ነው። መምህር አይደለሁም እኔ ክፈት ሲባል መከፍት ነኝ። መልካም። ለማናቸውም በጣም አመስግኛለሁ ስላገኘሁት ስለተገናኘን። እኔ በላግነትን በጣም ቦታ ሰጥቻ ክብሬ መወዳቸው ሰው ናቸው። በጣም በዚህ ዘመን የሚያስፈልጉን። በዚህ ሳምንት ደግሞ በእኛ የዛሬ 7 ወር አካባቢ መምህር ዘላለም ወንድሙ በእኛ አጥቢያ ጉባኤ ጋብዘን ነበርና በዛ ጉባኤ ላይ የሚገርም ሰብና የነበራቸው መቃብር ቤት ነበር የሚያድሩ አልጋ ሆቴል ይዘንላቸው በታሪክ ብለው 3 ቀን ሙሉ መቃብር ቤት ነው ማደር ብለው መቃብር ቤት እንኳን እኛ የለንም መቃብር ቤትም ተውሰን ማለት ነው። ሰኔ 29 እና 27 2017 ጉባኤ ከርዕሰ ሊቃውንት ጋር እሳቸው ነበሩ። ያውም ከሰሜን አሜሪካ ቃላቸውን አክብረው ነው የመጡት እና መቃብር ቤት ተውሰን ያሳደርናቸው እኛ ቦታ መቃብር ቦታ የለንም እና አበል የሚባለውን ያው መምህራን የግድ ስለሚያስፈልግ ብለን በመከራ አካውንት የላቸውም። እግዚአብሔር የሚያውቀው የሰው የሚቀርብ ሰው ተብሎ አፈላልገን ነው አካውንት ብር አበል የላክንላቸውን መልሰው ቤተክርስቲያኒቱ አካውንት ልከውልናል እና በዚህ ሳምንት መሞታቸውን ስንሰማ እንዳጥቢያ እንደምን በጣም አዝነናል። በዚህ አጋጣሚ እንደነዚህ አይነት መምህራን ደግሞ እንደናንተ ሰዎች እየሰባሰባችሁ እንደነ መልአከ ገነት አይነት ሰዎችን እያስተማራችሁ ነው ያላችሁ። እናመሰግናለን። እግዚአብሔር ያክብርልን። አዳም ወደፊት እንግዲህ በቤታችንም እንድትገኙ በቤታችሁም የተገኘ እንማራለን። እግዚአብሔር ይስጥልን። ሁላችሁም ሰላም ደሩ፣ ሰላም ዋሉ። እንደ ሰዓት አቆጣጠራችሁ